السلام عليكم ورحمة الله يا أحبابي. زاري جلاتشو የመጣሁት ሳያቲካ ወይ ደግሞ አርቀንሳ የምትባለው በሽታ ናት። እቺ በሽታ እንግዲህ ሱብሃንአላህ በአሁን ሰዓት በየቦታው እየተስፋፋች ትገኛለች። ብዙ ሰዎች እየተሰቃዩና እየተጠቁ ይገኛሉ። በሕክምና ብዙ ጊዜ መፍትሄ እየተገኘለት ስላልሆነ ነው ይሄን ዛሬ ቪዲዮ መስራት የፈለኩት። ኢንሻአላህ ከዚህ ቪዲዮ በኋላ ሁላችሁም በዚህ ችግር ያለባችሁ ሰዎች መፍትሄ ታገኛላችሁ ብዬ አምናለሁ። አርቀንሳ የሚባለው ወይ ደግሞ ሳያቲካ የሚባለው ብዙ ጊዜ ሳክረም የምንላት የመጨረሻ ላይ አጥንት አለች። ያቺ አጥንት ነርቮችን በማከፋፈል ወደ እግራችን ታከፋፍልናለች። ከስፓይናል ኮርድ ተቀብላ አንዱ ወደ ግራ እግራችን፣ አንዱ ወደ ቀኝ እግራችን፣ አንዱ ደግሞ ወደፊት ወደ ብልታችን አካባቢ ነርቮችን በማሰራጨት ትታወቃለች ይቺ አጥንት ማለት ነው። ከላይ የሚመጣው አጥንት ብዙ ጊዜ በልች በሚያደርግ ጊዜ በሚጫነው ጊዜ ነርቮች እርስ በርሳቸው ስለሚነካኩ ሳያቲካ የተባለ ወይ ደግሞ አርቀንሳ የተባለ ህመም ያመጣብናል። ይሄ እንግዲህ ብዙ ጊዜ ኢምፖተንሲ ወይ ደግሞ የግብረ ስጋ ግንኙነት ፍላጎት መቀነስ ወይ ደግሞ ኢሬክሽን ላይ ችግር ማምጣት፣ የብልት የመቆም ችግር ማምጣት ያመጣል። በተጨማሪም እንግዲህ ስንፈተ ወሲብ ያመጣል ማለት ነው። ምክንያቱም በሱ የሚያልፈው ነርቭ ብዙ ጊዜ ስለተጫነው አገልግሎት መስጠት ስለሚያቆም ይህን ችግር ይፈጥራል ማለት ነው። ሌሎች ወደ እግራችን የሚመጣው የነርቭ አካል ደግሞ በሚጫንበት ጊዜ ነርቮች እርስ በርሳቸው ስለሚጫነው ከዚህ ከሽንጣችን ጀምሮ በመቀመጫችን አድርጎ ከኋላ እግራችን እስከ ታች ድረስ በከፍተኛ ደረጃ ህመም እንዲሰማን ያደርጋል፣ ያሰቃየናል። ይሄ እንግዲህ ምን ይባላል? ሳያቲካ ይባላል። ከምን ሊመጣ ይችላል? አንደኛ ከዲስክ መንሸራተት። ዲስካችን ከተሸራተተ ኦብቪየስሊ ነርቭን ይጫነዋል። ሌላ ዲስክን ባይሸራተት ነርቭ በሆነ በተለያዩ ነገሮች በእጢም ሊሆን ይችላል፣ በእብጠት ሊሆን ይችላል። ነርቭን ከተጫነው ይሄ ህመም ሊመጣ ይችላል። ሌላ ደግሞ በመውደቅ በትራውማ በአደጋ ሊመጣ ይችላል ማለት ነው። እንግዲህ ብዙ ሰዎች በዚህ በሽታ በከፍተኛ ደረጃ እየተሰቃዩ ይገኛሉ። ከዘራ ይዘውም የሚንቀሳቀሱበት ሁኔታ ነው ያለው። ጧጧት አካባቢ በጣም ከፍተኛ የሆነ ህመም ይሰማናል። ትንሽ ስንቀሳቀስበት ስንፍታታ ይለቀናል። ቀስ በቀስ ይህን ህመም በተደጋጋሚ በህይወታችን ላይ እንቅፋት ይፈጥርብናል ማለት ነው። ለዚህ የሚሆን መድኃኒት ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ነግረውናል። ምን ብለው ተናግረዋል? አርቀንሳ ያለበት ሰው እቺ የገጠሯን በግ ላቷን አቅልጣችሁ 3 ቦታ በመክፈል በባዶ ሆድ በመጠጣት ለ3 ተከታታይ ቀን ይሄን በማድረግ ከዚህ በሽታ ልትፈወሱ ትችላላችሁ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ይሄን ብለዋል ማለት ነው። ስለዚህ ይሄን በማድረግ ለይበግላትን በመጠቀም ልንድን እንችላለን ማለት ነው። ሌላ እንግዲህ ከአርቀንሳ ጋር ተያይዞ ነብዩላህ ያዕቆብ አንድ ጊዜ ምን አድርገዋል? ሱብሃንአላህ በዚህ በሽታ በሚሰቃዩበት ጊዜ ምን አደረጉ? ይሄንን በሽታ ያዳኘኝን መድኃኒት ከዳንኩኝ፣ ከዚህ በሽታ ከዳንኩኝ ያንን ያዳነኝን ነገር ሐራም አደርገዋለሁ ብለው ነብዩላህ ያዕቆብ ተናግረዋል ማለት ነው። ነብዩላህ ያዕቆብ ማለት እንግዲህ እስራኤል ናቸው። በዚህ መሰረት የግመልን ሻኛና ስጋውን ሲበሉ ከአርቀንሳ ዳኑ። ከዛ በኋላ ምን ብለው ነበር? ይህንን የበላሁትን ነገር ሐራም አድርጌዋለሁ ካሁን በኋላ አልጠቀሙም በማለታቸው ግመልን በኒ እስራኤሎች ብዙ ጊዜ በምግብነት ሳይጠቀሙ ቀሩ። ለዚህም ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ኩሉ ጣዓሚን ሐላሉን ሊበኒ እስራኤል፣ ሁሉ ለበኒ እስራኤል ሁሉ ምግብ ሐላል ነበር አሉ። ኢላ ማ ሐረመ ያዕቆብ ወይ ደግሞ እስራኤል ወይ ደግሞ ያዕቆብ ሐራም ያደረገው ሲቀር። ያቺ እንግዲህ ምንድናት? የግመል ስጋን መጥፎ መሆኗ ሳይሆን ስላዳነችው ካሁን በኋላ ላልበላት ሐራም አድርጊያታለሁ ብሎ በመማሉ በኒ እስራኤሎች በአጠቃላይ ግመልን የማይበሉበት ሁኔታ ተፈጠረ ማለት ነው። ስለዚህ የግመል ስጋም ሻኛውም ይህንን አርቀንሳ የማዳን አቅሙ እጅግ በጣም ከፍተኛ መሆኑን ያመላክታል ማለት ነው። በተጨማሪ ዋግምት ወይ ደግሞ ሒጃማ የአርቀንሳ የማስወገድ ወይ ደግሞ ሳያቲክ ፔንን የማስወገድ አቅሙ እጅግ በጣም ከፍተኛ ነው። ሌላ ደግሞ አንዳንድ ሀርቦች አሉ እንደ አብሽ የመሳሰሉ እንደ ፌጦ የመሳሰሉ ሌሎች አንዳንድ አንዳንድ አጥንታችንን የሚያለሰልሱ ነገሮችን በመጠቀም ከአርቀንሳ ወይ ደግሞ ከሳያቲክ ፔን ራሳችንን ማዳን መቻል አለብን። የተወሰነ ኤክሰርሳይዝ በማድረግ እግራችንን በማሳሳብ ከዚህ በሽታ መፈወስ እንችላለን ኢንሻአላህ። በዚህ በሽታ ደግሞ ይሄን ሁሉ ሞክራችሁ ውጤት ያላመጣላችሁ ሰዎች ኢንሻአላህ በአድራሻዬ ብትመጡና ዲስከስ በማድረግ አንዳንድ ውይይቶች በማድረግ ከዚህ ችግር
ሙሉ ለሙሉ 100% መዳን ትችላላችሁ። ይህንን ደግሞ በቃላት ብቻ ሳይሆን በተግባርም አንዳንድ የታመሙ ሰዎች ድነው ያየንበት ሁኔታ ስላለ ኢንሻአላህ ያንን መንገድ አመላክታችኋለሁ፣ ልረዳችሁ እችላለሁ። ይሄንን ቪዲዮ የደረሳችሁ ሰዎች ሌሎች በዚህ አይነት በሽታ የሚሰቃዩ ሰዎችን መልእክት አስተላልፉላቸው፣ ሼር አድርጉላቸው። ኢንሻአላህ በተለያየ መልኩ እኔ ማግዛችኋለሁ። እኛ ማድረግ የምንችለው ምንድነው? ሰበቡን ማድረስ ነው። አሽፋው ዒንደላህ አላህ በፈለገበት ሰዓት ሲፈልግ በራሱ መሺአ እስከሆነ ድረስ ራሱ ያድነናል። ስለዚህ አሽፋው ሚነላህ መዳን የሚገኘው ከአላህ ነው። ከኛ የሚጠበቀው የሱን መንገድ ሳንወጣ ከአላህ መንገድ ሳንወጣ ወደ ሽርክ ሳንሄድ ትክክለኛውን መንገድ በመጠቀም ሰበቡን ካደረስን አላህ ራሱ እርዳታውን ያወርድልናል የሚል መልእክት ለማስተላለፍ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።